ዛሬ ደግሞ ምን እንዳቀደ አላውቅም። እሱ እኮ የልጅ አባት ሊሆን የተዘጋጀ ሰው ነው። ለምንድን ነው ሁልጊዜ ከተራራ ጋር ካልተጋጨው የሚለው? ያንቺና የዝኑ ስጋት በደንብ ይገባኛል፣ ግን ደግሞ እኛንም ተረዱን። ቆይ እንዴት ነው ያን ሁሉ ነገር ያደረገን ሰው እንዲህ በቀላሉ የምትተው? በዛ ላይ ደግሞ ይሄ ጉዳይ ከቤተሰብ አልፎ የሀገር ጉዳይ ሆኗል እንዴ። እና ሀገሪቷ መንግስት አላት አይደል እንዴ? ለምንድን ነው እኛ በዚህ ልክ የምንጨነቀው? ወይ ካልሆነ ደግሞ ለምን ትንሽ ጊዜ ወደ ሌላ ቦታ ሂጂ ሊሉኝ ከሆነ የትም አልሄድም። እሱን ደግሞ ደጋግሜ ተናግሬያለሁ። ከሞትኩኝም እዚሁ ከልጄና ከባሌ ጋር ሞታለሁ። ኑሐሚን፣ ስለምን ሞት ነው የምታወሪው? ለነገሩ ባሌን ማጣ ከሆነ እኔም በህይወት የምኖር አይመስለኝም። አልገባኝም። ቆይ ይሄን ያህል ምን ሰምተሽ ነው? እሱና ዳጊ ሁሌ ስልክ ላይ ናቸው። ከማን ጋር እያወሩ እንደሆነ ራሱ ሊገባኝ አልቻለም። ለማንኛውም ምን ያናገራቸዋል? ለማንኛውም ንቅለ ተከላውን ለማድረግ ለነገ ተዘጋጅ። አዎ አንተ ባልከው መሰረት ዶክተሩ ተዘጋጅቷል። ግን የሆነ አጠራጣሪ ነገር ካየው ሲምባ፣ ይሄው መጥቻለሁ። ከፈለክ ግደለኝ፣ ከፈለክ ደግሞ የራስ ሰው አድርገኝ። ብቻ ይሄ ነገር በህልሜ እንዳይሆን። ተፈራ በፍርድ ቤት በዋስ የመፈታት መብት አግኝቶ ከእስር ቤት ከተለቀቀ በኋላ በልቡ ውስጥ አዲስ የበቀል እሳት በመትከል አቶ ላይኩንና ቤተሰቡን ከመንገዱ በፍጹም በጨካኝነት ለማስወገድ ይነሳል። በእኔ መታሰርና መዋረድ የተደሰቱ በላይ ላይ የጨፈሩ ሁሉም ዋጋቸውን ያገኛሉ፣ ማንም ከኔ እጅ አያመልጥም በማለት በፍጹም ደም አፍሳሽነት እና አደገኝነት አቋሙን ይይዛል። ታማኝ ረዳቶቹና አገልጋዮቹን በአስቸኳይ በመጥራት የአቶ ላይኩን ድርጅት የመኖሪያ ቤቱን ቤተሰቡ አባላት እንቅስቃሴ በቀንና በሌሊት እግር በእግር እንዲከታተሉና መረጃ እንዲያቀብሉት በጥንቃቄ ያዛል። ይህንንም ሳያንስ የላይኩንን ቢዝነስ የቤተሰቡን ሰላምና ሕይወት ደረጃ በደረጃ በማፍረስ የጥይት እራት በማድረግ ሙሉ በሙሉ ለማጥፋት ሚስጥራዊ የወንጀል አውታሩን ጉዳዮቹን ያንቀሳቅሳል። ተፈራ የፋኑኤልን መኪና በትልቅ ከባድ መኪና በማጋጨት አደገኛ የግድያ ሙከራ ማድረጉን በስልክ ይወያያል። ሆኖም ግን ተፈራ እንዳሰበው ሳይሆን ፋኑኤል ብዙም ጉዳት ሳይደርስበት ደህና ሆኗል። ፋኑኤል ላይም እንደዚህ አይነት ከባድ እርምጃ ለማድረግ የወሰነውም በመጸዳጃ ቤት ውስጥ በድብቅ ካሜራ ገጥሞ እንደነበርና ፋኑኤል ከዚህ ቀደም መነጽሩን ሲያወልቅ የተጠራጠረው ነገር እንደነበር በማንሳት በምንም አይነት መንገድ ሊሸውደውና ሊያታልለው እንደማይችሉ በመግለጽ እሱን የከዳ ሰው ደግሞ ሞት እንደሚገባው ስለሚያምን ነበረ። ዶክተር ፋኑኤል በበኩሉ የተፈራን ህገወጥ የኩላሊት ንቅለ ተከላ ቀዶ ጥገና ለማድረግ ከተፈራ ጋራ ይደራደራል። ዋና ዓላማው የቀዶ ጥገናውን ቦታ በድብቅ ለመቅረጽ ከዛም ለኮማንደር ንግስት በመስጠት ተፈራን ለአንዴና ለመጨረሻ ጊዜ አሳልፎ ለመስጠትና አምራንን ነጻ ለማስወጥ ነው። ተፈራ ግን በድጋሚ ይቅርታ ጠይቆት አቶ ፋኑኤል ከሱ ጋራ ለመስራት ቢያስብም ሙሉ ለሙሉ አላመነውም። በድጋሚ እንደዚህ አይነት ስራ እንደማሰራ ተስፋ አደርጋለሁ፣ ድጋሚ ግን ተሳስተ ባገኘህ የመጨረሻ ነው የሚሆነው። ለምንድነው እንደዚህ አይነት ጥያቄዎችን የምትጠይቀኝ ሲል ይጠራጠረዋል። የማይመለከትን ጥያቄ አብዝተህ ዛሬም ካሜራ ይዘህ እንዳልገባ አምናለሁ። ነገር ግን ዛሬ ማታ ሁሉንም ነገር አቅዳለሁ። ነገ መተህ ትጨርስልኛለህ። በድጋሚ እንደዚህ አይነት ተከሰራ ግን እኔ ራሴ ነኝ ግንባርን ብዬ የምገልክ ይለዋል። በፖሊስ ክትትል መዝገብ ውስጥ የሚገኘውና በወንጀል የሚፈለገው ሲምባ ራሱን ለትልቅ አደጋ አጋልጦ ፋንቱን ለማግኘትና እውነቱን ለማስረዳት ወደ እሷ ዘንድ ይመጣል። ላንቺ ስል ነፃ መውጣት ፈልጋለሁ። ውስጤ ምን እያለ እንደሚያስብሽ አታውቂም። አንቺ እንዴት በቀላሉ ልተው ትይኛለሽ? ከዚህ በኋላ
ካንቺ ውጭ መኖር አልችልም በማለት የበለጠ ፍቅሩን ይገልጽላታል። ፋንቱ ግን በከፍተኛ የህሊና ጦርነት ውስጥ ወድቃ ልጄ ከሚያዝንብኝ እና ከሚሰቃይብኝ እኔ ሁሉም ነገር ቢቀርብኝ ይሻላል ብላ አውቃ ሲምባ እንዲርቃት በህግ ከሚፈለግ ወንጀለኛ ጋራ ፍቅር መጀመርና ራሴን መጉዳት አልፈልግም በማለት ራሷን ለመጠበቅ ስትል ተዋሻዋለች። ሲምባ በበኩሉ ከዚህ ቀደም የሰራቸውን ስህተቶች በሙሉ በአጋጣሚ የመጡ እንጂ አስቦበት እንዳልሆነ በማስረዳት እሷ ግን ህግ ደረቅ ነው አንተን አይተውህም በማለት ልቧ የእውነት እንደሆነ ልታሳምነው ትሞክራለች። ሲምባ ከፋንቱ ጋር የገጠመውን የፍቅር መገፋትና ያጋጠመውን የህይወት ቀውስ ታክሎ መጠጥ አብዝቶ በመጠጣት እያለ ልጁ ዳጊ መጥቶ ይነግረዋል። አባዬ እኔ አንተን ለማስፈታት የኔን ህይወት እዚህ እዛላለሁ፣ አንተ ግን እዚህ ተስፋ ቆርጣል። እኔን ካንተ አልጠብቅም አባዬ ምን ሆነ ነው እያለ ሊያናግረው ይሞክራል። ሲምባ በወንጀል በመፈለጉና ከፍትህ አደባባይ እየሸሸ በመሆኑ ሙሉ በሙሉ ተስፋ በመቁረጥ ታከተኝ፣ ራሴን ነፃ ለማውጣት ብዙ አመት ታገልኩኝ፣ ከዚህ በኋላ ነፃ ማውጣት አልፈልግም፣ ያዙኝ፣ በቃ የመጣው ይምጣ ሲል ተስፋ በቆረጠ መንፈስ ይናገራል። ዳጊ አባቱን ተስፋ መቁረጥና በየቦታው የሚያሳየውን የቸልተኝነት ባህሪ ለቤተሰቡ ደህንነት ተጨማሪ አደጋ እንደሚያጋለጥ ስላመነ በከፍተኛ ብስጭት ያናግረዋል። በመጨረሻም ሲምባ እኔ ነፃ ባልወጣ ይህንን ቤተሰብ ግን ነፃ ወጣዋለሁ የሚል አደገኛ ውሳኔ ላይ በመድረስ በቀጥታ ወደ አቶ ተፈራ ቢሮ በመሄድ ከፈለክ ግደለኝ፣ ካልሆነ የራስ ሰው አድርገኝ በማለት ራሱን ለአደገኛ ነገር አሳልፎ ይሰጣል። ኑሐሚን በቤተሰቧ በባሏ በማህፀኗ ውስጥ ላለው ጽንስ ደህንነት ስጋት በመግባቱ አቶ ላይኩን ጋራ ያወራሉ። ከተፈራ ጋር የሚደረገው ፊልማ የማያልቅ ከሆነ ባሏን የምታጣው ከሆነ በህይወት መኖር እንደማትችል ከሞትኩም ከባሌና ከልጄ ጋር ሞታለሁ በማለት አሳዛኝ ውሳኔዋን ታሳውቃለች። አቶ ላይኩንም ይህ ነገር ያን ያክል የሚያስጨንቅ አይደለም፣ ይገባኛል አንቺና ዝኑ የምትጨነቁበት ነገር ግን አሁን ላይ አንቺ መረጋጋት ራስሽን መጠበቅ ነው እንጂ ያለብሽ መጨነቅ የለብሽም ይላታል። እሷም እንዴት ነው ጋሼ የምረጋጋው? ሁሌም እኮ ድብቅ ቦታቸው ጋር እየገቡ ይነጋገራሉ፣ ዳጊና ናሆም በስልክ ያወራሉ፣ ምን እንደሚያወሩም አላቅም ሲል ጭንቀቷን ትነግረዋለች። እሱም እነ ዳግም ምን እንዳሰቡና እንዴት እየተንቀሳቀሱ እንደሆነ እንደሚያጣራ እሷም ማረፍ እንዳለባት ነግሯት ይለያያሉ። በሌላ በኩል ተፈራ የኩላሊት ነቅለ ተከላውን ጥገና ነገ ማታ ቀጥሮ ከረዳቶቹ ጋራ የሚጨርሰው የሞትና የህይወት ዝግጅት እያደረገ ሳለ ያልተጠበቀ ትልቅ ይፈጠራል። ፖሊስ የሚያሳድደው የላይኩን ቤተሰብ አባል የሆነው ሲምባ ድንገት ወደ ተፈራ ቤት ይመጣል። እጁን ይሰጥና ራሱን ሲያቀርብ በማየት ነገሮች ይጠናቀቃሉ። ተመልካቾቻችን እውነት ሲምባ ተስፋ ቆርጦ ሁሉን ነገር ትቶ ይሰራ ይሆን ከአቶ ተፈራ ጋራ ነውንስ አቶ ተፈራን ለማዘናጋትና ያለውን ሙሉ መረጃ ሰብስቦ እሱንና የላይኩን ቤተሰብ ነፃ አውጥቶ በይፋ ለመኖር አስቦ ነው? አቶ ተፈራስ የሚቀበለው ይመስላችኋል? አምኖ ዶክተር ፋኑኤል ወደ ቤት ገባ። ቤቱ በወይን አሸብርቆ የቤቱ ድባብ ሞቅ ብሎ ኑሐሚንን ሲመለከታት በደስታ እየፈነጠዘ በህልሜ ነው እውነት ነው እያለ በደስታ ባለበት ሰዓት ይታያል። ይህ ትዕይንት የእውነት አምራን ተፈታ ወደ ቤቷ ተመልሳ የጓጉለት የሚኖሩትን ህይወት ሊኖሩ ያሰቡትን ሰርግ ሊሰርጉ ይመስላችኋል? ወይስ ዶክተር ፋኑኤል በሀሳቡ ነው? ምክንያቱም አቶ ተፈራ ንቅለ ተከላውን ሳያደርግለት አምራንን ሊያስፈታለት አይችልም። እሱ ደግሞ ገና በቀጠሮ ያለ ነገር ነው። ስለዚህ በሀሳብ የሆነ አይመስላችሁም? ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።